ከዛሬም ስላሳደግሽልኝ አመሰግናለሁ። ከዚህ በኋላ ደግሞ እኔ እናቷ አለሁ። እሺ ባታገኛት ራሱ በጣም ደስ ይለኛል። እሺ አመሰግናለሁ። የወላድ መካን እንደሆንኩ አውቃለሁ። ብሌንን የመሰለች ልጅ ስለሰጠሽኝ አመሰግናለሁ። ህይወቴን ሙሉ አድርገው ነበር። አሁን ግን ስትወስጂብኝ ባዶ ይሆናል። አይሆንም ብዬ አላስቀራት ነገር አልወለድኳት። እሺ ደህና ዋሉ። እናቴ የት ልትሄጂ ነው? አንቺ ወደ ሌለሽበት ወደ ጨለማ ህይወቴ ነዋ። እኔ ምንም አላረኩም። ባይሆን ማመስገን ካለብሽ አሳዳጊዋን አመስግኝ። እሷ ናት ትልቅ ምስጋና የሚገባት። ልክ ነሽ ሰላምዬ። ትናንትና ስሜታዊ ሆኜ ተናገርኳት። ጊዜ ባገኝ ይቅርታ ብጠይቃት ደስ ይለኝ ነበር። እንደምንም አመቻችተሽ ይቅርታ ብትጠይቂያት ጥሩ ነው። በዛውም ብሌንም ትሰናበታታለች። ብሌን ወይዘሮ አልማዝን በህግ ቁጥጥር ስር እንድትውል አደረገቻት። እናቴ ሳትሆኚ እንዴት በእኔ ላይ ትቀልጃለሽ? ስለዚህ ላንቺ የሚገባሽ መታሰር ነው በማለት በፖሊስ አስይዛታለች። ሰላምም እንግዲህ ቃልን ከቤት አባራታለች። ልጄ ሳትሆኚ እስካሁን እንዴት ስትቀልጅብኝ ትኖሪያለሽ? ምን አይነት አስመሳይ ሰዎች ናችሁ እናንተ? በማለት እንግዲህ ሰላም በጣም አዝናና ልቧ ተሰብሮ ይገኛል። ለዛውም እየተከዳችው እንግዲህ የእናቴ ልጅ በምትለው በምታምነው በወንድሟ በኃይሉ ስለሆነ በጣም ከባድ ሀዘን ላይ ትገኛለች። ለካ ስትጫወትብኝ ነበረ። እስካሁን እንዴት አላስተዋልኩኝም? አምኜክ ነበር። ለምን ትከዳኛለህ? እንዴት እንደዚህ ታደርጋለህ? በማለት እንግዲህ ሰላም ከወንድሟ ከኃይሉ ጋር በኃይለኛው ተጣልታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው እንግዲህ አደራ የሚለውን ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። ይሄ ድራማ እንግዲህ አስተማሪና ተወዳጅ ነው። በተለይ ስደተኞችን የሚመለከት ድራማ ነውና ሁሉም ሰው ቢያየው ያተርፍበታል ብዬ አስባለሁ። ምክንያቱም ያው ሰው ስደት ላይ ሲኖር ብዙ ነገር ለሰው አደራ ሊል ይችላልና ያን አደራ ደግሞ የምንሰጠው ለማን ነው? ማጋ ነው? የአደራ የሰጠነው ሰው ታማኝ ነው ወይስ አይደለም የሚለውን እንግዲህ በቅርብ ርቀት መከታተል ተገቢ እንደሆነ ከዚህ ድራማ መማር አለብን ማለት ነው። ሰላም እንግዲህ ወንድሟ ስለሆነ በጣም አምናለች። መሲስ ሌላ ሰው ቢሆን ወይ ዲኤንኤ ላስመርመር ትላላችሁ ወይ ትጠራጠራላችሁ። ግን የወንድም የእናት ልጅ ያልታመነ ማን ሊታመን ነው? የእውነት በጣም ነው የሚያሳዝነው። እና በኃይሉ የሰራው ሴራ ከምንም በላይ አሳዛኝና አስነዋሪ ነው። በእርግጥ በኃይሉ ክፋቱ በእህቱ ልጅ ላይ ብቻ አይደለም፣ በነ ዳግም ላይ በነ ሳሚም ላይ ነው። እነሱንም እንግዲህ እንደምናውቀው ከወላጆቻቸው ለይቷቸዋል ማለት ነው። ይሄ ደግሞ ምንድነው? ገንዘብን ፍለጋ ለገንዘብ ብሎ ለማይረባ ለዛውም ለትንሽ ገንዘብ ብሎ እናትና ልጅ እንዳይገናኙ አድርጓል ማለት ነው። እንግዲህ ዳግምን ስንመለከት የዳግም እናትና ዳግም እንግዲህ ከ18 ዓመት በላይ ሆኗቸዋል የተለያዩት። ይሄ ደግሞ በትንሽ ገንዘብ ተብሎ ነው ማለት ነው። ሲቀጥል ሳሚም ደግሞ ወላጅ ቤተሰቦቹን እንዳለ ያሳጣው በኃይሉ ነው። ስለዚህ በኃይሉ ወንጀለኛ ነው። አሁን ላይ ቃል ደግሞ ከዛ ቤት ስለወጣች ያላት አማራጭ በኃይሉን ማጋለጥና ማዋረድ ነው። ምክንያቱም ሰላም እናቷ እንዳልሆነች ያው የፈለገችውና አቅዳላት የገባችው ንብረት ስላልተሳካ ከኃይሉ ገንዘብ ለመቀበል ያላት አማራጭ ትልቁ ፍላሽ ስለያዘችበት ኃይሉን በዛ በፍላሽ እያስፈራራች ከሱ ገንዘብ መቀበል አላማዋ አድርጋለች ማለት ነው። እንግዲህ ተንኮልን ወልዶ በኃይሉ ተንኮል ያስተማራት ልጅ እንግዲህ እዛ ቤት በገንዘብ ቀጥሮ ያስገባት ልጅ አሁን ደግሞ ከሱ ነው ትምህርቱን የወሰደችው። ከሱ ላይ ደግሞ ገንዘብ የምታገኝበት መንገድ እንግዲህ ትልቅ መረጃ ይዛለች። እንደምናውቀው ከዚህ በፊት ሁላችንም ተመልክተናል። የተያዘበት ፍላሽ እንግዲህ የኃይሉ በጣም ከባድ ፍላሽ ነው። ያ ደግሞ ከስራው ካለበት ድርጅት ለቆ እንዲወጣ የሚያደርግ ትልቅ ወንጀል ሲሰራበት እና ሊጋለጥበት የሚችል ፍላሽ ነው። በዛ እያስፈራራች እንግዲህ አሁን ላይ ከኃይሉ ጋር ሌላ ግብ ውስጥ ገብታለች ቃል ማለት ነው። ከቤት እንግዲህ በመባረሯ ብታዝንም
ምንም ማድረግ አትችልም። አንድ ቀን እንደምትጋለጥ የታወቀ ነው። ከዚህ ድራማ እንግዲህ የምንማረው ምንም የሰው ንብረትን ብንመኝ ብንፈልግ የኛ ያልሆነ ነገር የኛ አይደለም። አንድ ቀን እንግዲህ ሀሰተኞች እንደዚህ መጋለጣቸው እንደማይቀር ይዘገያል እንጂ ክፉ የሚሰሩ ያ የክፋታቸው መንገድ ወስዶ እንደሚጥላቸው በቆፈሩት ጉድጓድ ራሳቸው እንደሚገቡ እንመለከታለን ማለት ነው። ብዙ ሴራዎችን ሲያሰሩ ቆይተው ነበረ፣ ግን በስተመጨረሻ ብሌኗ የዋሃ ብሌን አሸናፊ ሆናለች ማለት ነው። ሁሌም ቢሆን ንጹህ ሰዎች አሸናፊ ናቸው። ብሌን በእናቷ ቤት ሆና ያ ሁሉ በደል ሲደርስባት እንደዛ ስታንቋሽሻት ቃል በስተመጨረሻ እንግዲህ ብሌን የሰላም ልጅ መሆኗ ይሄንን ደግሞ ሳሚ ተናግሯል ማለት ነው። ይሄን የተናገረበት ምክንያት እንግዲህ ሳሚ ብሌንን ስለወደዳት ስላፈቀራት ቃል እንደወጣች አውቋል። ኦልሬዲ በኃይሉም መበቀል ስለሚፈልግም ቃል ደግሞ እንድትጎዳ አይፈልግም። ያው አንዳንዴ እውነተኛ አፍቃሪ ሲገኝ እንደዚህ ነው፣ ያወጣችኋል ከሆነ ነገር ውስጥ። እናንተን ማስነካት አይፈልግም፣ የእናንተን ጉዳት አይፈልግም። ፍቅር እንግዲህ ይሄ ነው፣ ከራስ አልፎ ለዛ ላፈቀረው ሰው ማሰብ፣ ለዛ ሰው መኖር እና ሳሚ እያደረገ ያለው ነገር ይሄንን ነው። ብሌንን እንግዲህ አፍቅሯታል። ስለዚህ ደግሞ እሷ እናቷን አታ ስትሰቃይና ስትንገላታ ማየት አልፈለገም። በእነዚህ በሚያምሩ አይኖችሽ ውስጥ እንድታለቅሽ አልፈልግም። ከዚህ በኋላ ማልቀስ የለብሽም፣ አታልቅሺ፣ አይኖችሽ ያምራሉ ብሏታል። ስለዚህ እሷን እንዳታለቅስ እንዳትሄድ እንግዲህ ተጋልጣለች። ልትሄድ እንዳለችም ያቅ ነበረ። ነገር ግን ያ ደግሞ አልማዝ እናቷ ባለመሆኗና በመጭበርበሯ ተናዳ ባለችበት ሰዓት ላይ እንግዲህ ሳሚ ትክክለኛ እናትሽ እኮ ሰላም ናት፣ ስለዚህ እስካሁን በኃይሉ ሲሸውድሽና ሲያጭበረብርሽ ነው የኖረው። ይሄ ሁሉ የሆነው በኃይሉ ምክንያት ነው። በኃይሉ እኔንም ወላጆቼን አሳጥቶኛል፣ አንቺንም ደግሞ ከዚህ ከተማ እንድትወጪ እያስደረገ ያለው በኃይሉ ነው በማለት እንግዲህ ነግሯታል። አስቀድሞ ግን ይህን ምስጢር ያወጣው እንግዲህ እንደምናውቀው ዳግም ነው ማለት ነው። ዳግም ያው ታሪክ ነው የሰራው። ምክንያቱ ደግሞ የብሌንን ጉዳት ስለማይፈልግ ነው። ምን ብታረጋችሁ ነው እንደዚህ በዚች ምስኪን ልጅ ላይ የምትጫወቱት? እሷን እስኪ አሁን ወላጅ አልባ ማድረግ ለእናንተ ምን ይጠቅማል ነው ያለው። ዳጊ እንግዲህ ሚስጥሩ አልገባውም። ሰላምን እና ብሌንን መለያየት ለእነሱ ትልቁ ጥቅም የሰላምን ንብረት በራሳቸው ስም ለማድረግ እነሱ ለመጠቀም ነው። የሰው ንብረት ለማግኘት ብሎ የሰውን ሕይወት እናትና ልጅን መለያየት ምን ያህል ወንጀል ነው? ይሄንን እንግዲህ አይረዱም እና ክፉዎች እንግዲህ በየቦታው እንደዚህ ሞልተው ነው ያሉት። አሁን ላይ እንግዲህ ብሌን ደስታዋ ተመልሷል። አሳዳጊ እናቷንም ደርሳላታለች፣ አትርፋታለች። ያው እሷ ባደርስ ኖሮ የእውነት እንደጠጣች በረኪናውን እንግዲህ ትሞት ነበረ። ግን ያው ብሌን ውስጧ ይነግራታል። እናቷ የሆነ ነገር ስትሆን ስትታመም ብቻ የሆነ ነገር ፊሊንግ አላት እና ፈጣሪም ደግሞ ረድቷታል። ትክክለኛ ውሳኔ እንድወስን አምላኬ ወይ እርዳኝ ነበረ ስትል የነበረው። እንግዲህ ከዚህ ምን እንማራለን? በመንገዳችን ሁሉ የፈጣሪ መንገድ መከተል፣ ፈጣሪ ማስቀደም እንዳለብን። የስኬታችን መጀመሪያ እንግዲህ የሚሆነው ፈጣሪ ነውና በነገሮቻችን በህይወታችን ሁላ ፈጣሪ ከቀደመ እናሸንፋለን። ያው እዚህ ጋር መንፈሳዊ ህይወትን እንማርበታለን። ብሌን እንግዲህ ከመሄዷ እናቴን አገኘው ብላ ከመሄዷ አስቀድማ ፈጣሪን የጠየቀችው ቤተ ክርስቲያን እንኳን ስትሄድ ማንንም እናቷን እንኳን እናት ናት ተብላ የመጣችውን ተገዝታ የመጣች ሴትዮ እንግዲህ አልተናገረችም። እሷ ግን በጣም ቸኩላ ለመሄድ እንግዲህ ያው የቸኮለችበት ምክንያት ደግሞ አጭበርባሪ ስለሆነች ነው። ይነቃብኛል ብላ ስላሰበች ነበር የቸኮለችው። ቡና እንኳን ጠጪ ስትባል አይ ቸኩል መሄድ አለብን ቶሎ መውጣት አለብን ነበር ስትል የነበረው። ቤተሰቦቻችን እዛ እየጠበቁን ነው፣ ብቻ ቶሎ ለመሄድ ቸኩላ ነበረ ብሌንን ይዛ። ብሌን ግን መቅደም ያለበትን ያስቀደመችው፣ እሱም ደግሞ ፈጣሪ መጠየቅ፣ ቤተ ክርስቲያን መሄድ፣ ትክክለኛ መንገድ እንዲመራት ውሳኔዋ ትክክል እንዲሆን ነው ልትጸልይ የሄደችው እንግዲህ ቤተ ክርስቲያን ማለት ነው። በጣም ጨንቋ ስለነበረ ነው። አሳዳጊ እናቷ እንግዲህ ዋጋ ከፍላ ነው ያሳደገቻት። እሷን ዝም ብላ ጥላ መሄድ አልፈለገችም። አልማዝ እንግዲህ እንድትሰናበታት እንኳን እድል አልሰጠቻትም።
ቁጭ በይ፣ እኔ አሁን መጥቼልሻለሁ፣ ብትቺ ከዚህ በኋላ እንደውም አታገኛት ነው ያለችው። በዚህ ሰዓት እንግዲህ በጣም ነው የተከፋችው ገነት ማለት ነው። አሳዳጊ እናቷ የብሌን በጣም ነው የተከፋችው። ልጄ ባልወልድሽም የምወድሽ ልጄ ነሽ። አንቺ ህይወቴ ሙሉ አድርገሽው ነበረ። አንቺ የሌለሽበት ህይወት ግን አሁን ባዶ ነው፣ ጨለማ ነው የሚሆነው። ቢያንስ እስከምሰናበታት ትንሽ ትቆይ እንኳን ብላ ነበር ማለት ነው። በጣም የእናት አንጀት የሌላት ትክክለኛ እናት ብትሆን ኖሮ የሆነ ትንሽ ነገር እንኳን የመሳሳትና የመራራት አንጀት ሊኖራት ይችል ነበረ። ግን አይ መሄድ አለብን፣ እስካሁን አንቺ ጋር ስላሳደግሻት ስለተንከባከብሻት አመሰግናለሁ። አሁን ግን መሄድ አለብን፣ ከቻልሽ ከዚህ በኋላ ባይሆን ባታገኛት ነው የሚሻለው ነው ያለቻት። እንግዲህ ገነት እያለቀሰች፣ እችኛዋ ግን በድፍረት ይህንን ቃል ነበረ ስትናገር የነበረው። የእውነት እናት ሆና ቢሆን ኖሮ ይህንን ቃል አትናገርም ነበረ። የእናትነት ፊሊንጉን በደንብ ታውቀው ነበረ እና ስላልሆነች አልተረዳችውም ይሄንን ፊሊንግ። ስላሳደገቻት ዋጋ ከፍላ ስለለመደቻት በቃ የልጇ የዳግም ምትክም ናት ብላ ስላሰበች እንግዲህ ያው ዳግም ልጇ መሆኑን እስካሁን ገነት አላወቀችም እና ልጇን የተነጠቀች የወላድ መሀን ነኝ ነው ያለችው። እና ወልዳ እንግዲህ ልጇ የት እንዳለ የማታቅ ምስኪን እናት ናት ገነት። ህይወቴ ሙሉ ሆነ ብላ እንግዲህ በብሌን በጣም ደስተኛ ነበረች። እናቷን በማግኘቷ በእርግጥ ቅር አላላትም። ገነት እንግዲህ ቅር የተሰኘችበት ሩቅ መሄዷ ነው፣ ርቃ መሄዷ ነው። አስቀድማ እንግዲህ እናትሽን ብታገኝ እኔን እንደ በፊቱ ትርቂኛለሽ ወይስ አትርቂኝም? ቢያንስ አንዳንዴ እንኳን እየመጣሽ አትጠይቅኝም ብሌኔ ብላ ስጋት ገብቷን ነበረ ማለት ነው። ብሌን ግን ቃል የገባችላት መቼም ቢሆን ያንን አላደርገውም፣ ወላጅ እናቴን ባገኝም እኮ አንቺ እናቴ ነሽ፣ ከወላጅ እናቴን በላይ ነሽ ብላታለች። እውነት ነው፣ ወላጅ እናቷ ወልዳ ያው እሷን ለማሳደግ ቢሆንም ወታለች፣ ጥላ ወታለች። እንግዲህ አንዳንድ ቻሌንጆች ሲመጡ በህይወት እናቶች ልጆቻቸውን ጥለው ይሰደዳሉ። በተለይ በዚህ ዘመን ልጅ ላይ ያልተሰደደች እናት የለችም። ያ ደግሞ ከስደት በተመለሰኝ ሰዓት ልጆች ምንድን ነው ፊሊንጋቸው የበለጠ የሚፈልጉት ፍቅርን ነው። አይረዱትም። ገንዘብ አታ ነው እናቴ የተሰደደችው ለእኔ ብላ ነው የሚለውን ሳይሆን የሚረዱት ያሳደጋቸውን ሰው፣ ፍቅር የሰጣቸውን ሰው፣ ያንን ነው የሚረዱት ልጆች። ያ እንደዛ ይለምዳሉ ማለት ነው። ግን እንግዲህ ብሌን አድጋ ትክክለኛ እናቴ ምክንያቷ ምንድን ነው እኔን ጥላ ሄደችበትን እስካሁን እስከ 10 ዓመትስ ድረስ እኔን ያልፈለገችበት ምክንያቷ ምንድን ነው ልጠይቃት ፈልጋለሁ ነበረ ስትል የነበረው። ገነት እንግዲህ ስታስመስል አንቺ ሰላምን ጥሩ ሰው ነሽ፣ አንቺ ብሌን ስለ አንቺ ብዙ ነገር ነግራኛለች፣ በጣም መልካም ሴት እንደሆንሽ በጣም ነው የማመሰግነው፣ አንቺ በጣም ጥሩ ሰው ነሽ ነበረ ስትላት የነበረውና መመስገን ካለባትም ያሳደገቻት እናቷ ናት መመስገን ያለባት። እኔ ምንም ያደረግኩት ነገር የለም ብትቺ እሷን አመስግኛት ነው ያለቻት። ትናንትና ስሜታዊ ሆኜ ያስቀየምኳት፣ ሄጄ ብችል ይቅርታ ብጠይቃት ጊዜ ቢኖረኝ ደስ ይለኛል ነበር ስትል የነበረው። ሰላም ግን ምን ብላለች? እንደምንም አመቻችተሽ ሄደሽ ይቅርታ ጠይቂያት፣ በዛውም ብሌን ትሰናበታት ነበር ስትል የነበረው። እሷ ያው ቶሎ መውጣትን ስለፈለገች በእሷ ቦታ አሁን ሰላም ብትሆን የብሌን እናት እንግዲህ ትክክለኛዋ እሷ ብትሆን ያደረገችው ገነትን ምን ያህል እንደምታመሰግናት እንግዲህ አሁን እውነቱ ሲወጣ ገነት ያው ይቆያል፣ እውነቱ ይወጣል፣ የጊዜ ጉዳይ ነው እና ያኔ ግን ገነትን ሰላም እንዴት አድርጋ እንደምታመሰግናት በደንብ ነው የምንመለከተው ማለት ነው። ሰላም አስተዋይ ሴት ናት፣ በጣም ምርጥ ሴት ናት። ደግሞ ትክክለኛ የእናትነትን ፊሊንግን ታውቃለች። ገነት ምን ብላለች እንግዲህ ብሌንን ተዘጋጅታ አልጨረሰችም። እች ልጅ የት ሄዳ ነው? ተዘጋጅ ካልኳት ስንት ሰዓት ነው? ወይ እቺማ ልጅ ብትሆን አቃጥላ ነው የምደፋኝ እያለች ነበረ። ደግነቱ ይሄንን ቃል ስትናገር አልተሰማችም ማለት ነው። ብሌንን እንደዛ እንግዲህ የማታውቃትን ሴት የማታውቃትን ልጅ እንደዚህ ብላ መናገሯ ራሱ ያስገርማልና እና ቀጣይ ምን የሚሆን ይመስላችኋል? እስኪ ያው ወንጀለኞቹ ተጋልጠዋል ኦልሬዲ። በቀጣይ የሚሆነውን ሀሳባችሁን እስኪ በኮሜንት አስቀምጡልኝ። እኔ ግን ያው ብሌን እና ሰላም እናትና ልጅ አንድ ላይ ሆነው ማለት እናትና ልጅ እንደሆኑ ይፋ ይሆናል።
ብሌን ግን የዳግምን ፍቅር ትቀበላለች ብዬ አስባለሁ። ባይ ባይ። ቻው ቻው፣ ደህና ሁኑ።